ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ የሰጠንና የረዳንን እግዚአብሔር አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለተደረገልን ምሕረት፣ ቸርነትና በጎነት፣ መልካምነት ሁሉ በልጅህ በኢየሱስ ክርስቶስ ስም እናመሰግንሃለን። በደምህ አጥበህ ቀድሰህና መርገማችንን ወስደህ በቁስልህ ፈውሰህ እኛን በክርስቶስ ኢየሱስ ባርከህ ልጆችህ ስላደረግከን እናመሰግንሃለን። ይህንም ማለዳ የሰጠህን፣ የረዳህን፣ የደገፍከን አንተ ነህ። በዚህ ማለዳ መልካምነትህን በሕይወታችን ላይ እንድትገልጥልን እንጠይቅሃለን። ያንተ በጎነትና መልካምነት በሕይወታችን እንዲሆን በነገር ሁሉ እንድታግዘንና እንድትረዳን በኢየሱስ ስም እንጠይቅሃለን። እነሆ ደግሞ ቃልህን እንድታስተምረን በቃልህ ውስጥ ዓይናችንን እንድትከፍተው መንገድህንም እንድናይ በዚህ በመጨረሻው ዘመን ደግሞ ለቃልህ ራሳችንን አሳልፈ መስጠት እንድንችል ጸጋህ ደግሞ እንዲረዳን በኢየሱስ ክርስቶስ ስም እንጠይቅሃለን። አንተ ታላቅ ኃያል ብርቱ አምላክ ነህና ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። እነሆ ይህንን የተቀደሰውን ቃልህን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እስቲ ወደ ዛሬ ማለዳ ቁርስ ከማለፋችን በፊት ሁላችንም ላይክ እና ሼር፣ ሰብስክራይብ አድርገን ለሌሎች ያጋራን እንድንጀምር በጌታ ፍቅር ጠይቃችኋለሁ። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 2 ነው። በትናንትና 2 ቁጥር 4 ተመልክተን ነበረ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ የሚለውን ሐሳብ ነበር የተመለከትነው። የእግዚአብሔርን ምሕረት፣ በምሕረቱ ያለውን ባለጠግነት፣ ከዚህ ምሕረት እኛ እንዴት እንደተካፈልንና ምሕረቱ በሕይወታችን ውስጥ ታላቅ ነገርን እንዳደረገ፣ በምሕረት ወደሱ መግባት እንደቻልን፣ በምሕረት እግዚአብሔርን ፊት ማየት እንደቻልን፣ በምሕረቱ የኃጢአት ግድግዳ እንደፈረሰልን ለመመልከት ሞክረናል። እንግዲህ የእግዚአብሔርን መሐሪነት በቃላት መግለጽ ይከብዳል። ምክንያቱም የእግዚአብሔር ምሕረት ልክ የለው። ትናንት ላጠፋነው እንኳን ዛሬ አልጠየቀንም። ዛሬም ምሕረት አድርጎልን በምሕረት ጥላ ከልሎን ተሸክሞን የሱን በጎነትና መልካምነት እንድንናገር እግዚአብሔር ዛሬም ዕድልን ሰጥቶናል። ይህ ደግሞ ከምሕረቱ የተነሳ እንጂ ከኛ ማንነት የተነሳ አይደለም። እንግዲህ እኛ ከፍጥረታችን የጥፋት ልጆች ሆነን ሳለ፣ የቁጣ ልጆች ሆነን ሳለ፣ ክፉዎች ሆነን ሳለ፣ በራሳችን ፍላጎት በራሳችን ምኞት የምንሄድ ሆነን ሳለ እንደዚህ ናቸው ብሎ አልተወንም። ነገር ግን የምሕረቱን ባለጠግነት በእኔና በእናንተ ላይ ገለጠ። ከዛ የምሕረት ባለጠግነት የተነሳ ዛሬ በእግዚአብሔር ቤት አለን። ዛሬ ደግሞ በእግዚአብሔር ቤት መኖራችን ብቻ ሳይሆን ለዘላለምም ሕይወት ታጭተናል። የዘላለም ሕይወትም ተሰጥቶናል። ስለዚህ ዘላለም ከእሱ ጋር ልንኖር የተጠራ ነው። በዚህ ድንቅና አስገራሚ የእግዚአብሔር ምሕረት እንደሆነም ሁላችንም ልናውቅ ያስፈልጋል ማለት እወዳለሁ። ምክንያቱም በምሕረቱ ባለጠጋ ስለሆነ። ዛሬ ቁጥር 5 እንመለከታለን። ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድኗችኋል። እንግዲህ የመጀመሪያ ይሄ ክፍል የሚነግረን መውደዱን ነው። ከታላቅ ፍቅሩ የተነሳ የእግዚአብሔር መውደድ
ምን አይነት ሰዎችን ነው የወደደው የሚለውን ነገር ትንሽ ማየት ያስፈልጋል ብዬ አስባለሁ። ልንወደድ የሚገባን ሰዎች አልነበረን፣ ወይም ደግሞ የማንንም ቀልብና በፍቅር መሳብ የምንችልም አልነበርንም። ምክንያቶችም እኛ ላይ የሚወደድ ምክንያቶችም አልነበሩ። ምክንያቱም እኛ ሙታን ነበርን፣ የቁጣ ልጆች ነበርን፣ በፍርድ ጥላ ውስጥ የነበርን ነበርን። ከምርጫ እንኳን በእግዚአብሔር ምርጫ ውስጥ ያልነበርን አሕዛቦች ነበርን። አይሁድ እንኳን በምርጫ ውስጥ የነበረ ቢሆንም ወደ ገዛ ወገኖቹ በመጣ ጊዜ ስላልተቀበሉት ፊቱን ወደኛ አዙሯል። ያንን ታላቅ ፍቅር አይሁዶች ሊረዱት አልቻሉ ነበር። እኛ ግን ከወደደን ከታላቅ ፍቅሩ የተነሳ ያንን ፍቅሩን ለእኛ ገለጠን። ያን ፍቅር የገለጠበት መንገድ የሚያስገርም ነው። ማን ነው ጠላቱን የሚወድ? ማን ነው አሳዳጁን የሚወድ? እስቲ ንገሩ። ዛሬ የሚወዱን እንኳን እኮ ተንኮል፣ ክፋት የምናስብ ህዝቦች ነን። የሚገርመኝ ይሄ ነው። እሱ ግን ስቀለው እያሉት የሚያረጉትን አያውቁምና ይቅር በላቸው ይል ነበረ። ማን ነው ይህንን የሚያደርግ? ዛሬ ለወንድሙ፣ ለወዳጁ፣ ለእህቱ፣ ለጓደኛው ዋቴበር መልካም የሚያስብ ማን ነው? ቢወድቅ ሊያነሳው የሚችለው ማን ነው? ቢስት ሊመልስ የሚችለው ማን ነው? በፍርድ አንደበትስ የተሞላን አይደለ? ነገር ግን ኢየሱስ ክርስቶስ ይህንን ሁሉ አላደረገም። በታላቅ ፍቅሩ ወደደን። እኛ በበደላችን ሙታኖች ነበርን፣ የሞት ፍርድ ተሸክመን በሥጋችን ላይ የምንዞር የጥፋትና የቁጣ ልጆች ነበርን። ነገር ግን እሱ ያ በደላችን እንኳን ሳያግደው ወደደን። መውደዱን ደግሞ የገለጠው ከንፈር በመምጠጥ አይደለም። ወዳችኋለሁ፣ ስለ እናንተ ወዳችኋለሁ፣ እናንተ እኮ ጥሩ ናችሁ እያለ አይደለም የገለጠው። መውደዱን የገለጠው በእኛና በእግዚአብሔር መካከል የነበረውን የኃጢአት ግድግዳ በሞቱ በማፍረስ ኃጢአታችንን በደም በማጠብ የመስዋዕቱን በግ በመሆን ያንን ክቡር የሆነውን ስለኛ የፈሰሰውን የደም ዋጋ በእግዚአብሔር ፊት ይዞ በመቅረብ ስለኛ በመማለድ ገልጦልናል። ፍቅሩን የገለጠው በሞቱ ነው፣ በመገረፉ ነው፣ በመቁሰሉ ነው። በእርሱ ቁስል እኛ ተፈውሰናል። በእርሱ ሞት ሕይወት አግኝተናል፣ ላውም የዘላለም ሕይወት። ስለዚህ የወደደን ከበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን የሰጠን እግዚአብሔር አምላካችን ልጁን አሳልፎ በመስጠት ያንን የዘላለም ሕይወት ተካፋዮች እንድንሆን አድርጎናል። ወገኖቼ ፍቅሩን የገለጠበት መንገድ ልብ ብላችሁ እስቲ ያስተውሉ። እስቲ ወደ ራሳችሁ መለስ ብላችሁ ትናንትናችሁን ተመልከቱ። ዛሬያችሁ ውብ የሆነው እኮ ትናንትናችሁ በክርስቶስ ኢየሱስ በመለወጡ ነው እንጂ የእናንተ ጥረት፣ የእናንተ ልፋት፣ የእናንተ ድካም አይደለም። ማንም በኃይሉ አይበረታም። አንድ ብርቱ አለ፣ እሱም የናዝሬቱ ኢየሱስ ነው። አንድ ጻድቅ አለ፣ እሱም የናዝሬቱ ኢየሱስ ነው። አንድ ቅዱስ አለ፣ እሱም የናዝሬቱ ኢየሱስ ነው። የኛ ጽድቅ፣ የኛ ቅድስና፣ የኛ ቤዛነት፣ የኛ ኃይል ኢየሱስ ክርስቶስ ብቻ ነው። ብቻና ብቻ። ወንጌል ግልጽና ማዳላ ነው። ራሳችንን ኃያል አስመስለን የምንቀርብበት በምድራዊ ኮተት ስለታጀብን የተለየን ፍጥረት አድርገን ራሳችንን የምናስብበት በጣም ስህተት ነው። ምክንያቱም አንዳች ነገር ከዚህ ምድር ይዘን የምንሄደው ነገር የለም። ከዚሁ አፈር የመጣ ነውና ወደ አፈር ይመለሳል። ስጋችን እንኳን ዛሬ የምናሳምረው የምናስውበው ስጋችን እንኳን እዚሁ ምድር ላይ ነው ጥለነው የምንሄደው። ነገር ግን የተገለጠልን ሕይወት፣ የተሰጠን ሕይወት የዘላለም ሕይወት ነው።
እንግዲህ ይህ ሕይወት ደግሞ እንዴት ተሰጠን ስንል በጸጋ ድናችኋልና ነው የሚለው። ጸጋ ማለት ነፃ ስጦታ ማለት ነው። ያልከፈልክበት፣ ያልለፋህበት፣ ያንተ ያልሆነ ለኛ የማይገባ ነገር ግን በቸርነት የተሰጠን ማለት ነው። የሚገባን ሆኖ አይደለም። የማይገባን ሆነን ሳለ እንደሚገባን ተቆጠረልን፣ እንደሚገባን ተደርጎ ተሰጠን እንጂ የሚገባን ሆኖ አይደለም። ይህንን በደንብ ልናውቅ ያስፈልጋል። ይህንን በደንብ ልንረዳ ያስፈልጋል። ጸጋ ነፃ ስጦታ ነው። አንዳንድ ጊዜ ሰዎች ድነት የሚቀልባቸው እነሱ ስላልሰሩና እነሱ ስላለፉ እነሱ ስላልከፈሉ በነፃ ስለተሰጠን ያ በነፃ የተሰጠን ነገር የተከፈለበት አይመስላቸውም። ነገር ግን እኔና እናንተ እንድን ዘንድ ይሄ ጸጋ ወደኛ ይመጣ ዘንድ እግዚአብሔርን ልጁን አስከፍሎታል። ልጁ ደግሞ ሕይወቱን አስከፍሎታል። ስለኛ ቆስሏል፣ ስለኛ ተርቧል፣ ስለኛ ተጠምቷል፣ ስለኛ ተገርፏል፣ ስለኛ ሞቷል። ስለኛ ደግሞ ሞትን ድል አድርጎ ተነስቷል። ስለዚህ ወገኖቼ ቀላል ነው ማለት አይደለም ጸጋ። ስለዚህ ነው በጸጋ ድናችኋል የሚለን። ኤፌሶን 2:1-2 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለ ኑሮ በማይታዘዙ ልጆች ላይ አሁን ለሚሠራው መንፈስ አለቃ እንደሆነው በአየር ላይ ሥልጣን እንዳለው አለቃ ፍቃድ በፊቱ ተመላለሳችሁ ይላል። ነገር ግን ከዚህ ከምንመላለስበት ውጥንቅጥ ከሆነ ዓለምና ከክፋት ውስጥ እጃችንን ይዞ ያወጣን በክርስቶስ ኢየሱስ በተደረገልን የመዳን መንገድ እንደሆነና በጸጋ እንደዳንን ልናውቅ ያስፈልጋል። መዝሙር 103 ላይ ቁጥር 12 ላይ ምን ይላል? ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከእኛ አራቀ ይላል። እንግዲህ ኃጢአታችንን ከእኛ ምን አድርጎታል? አርቆታል። በደሙ አንጽቶ የሱን ጽድቅ አልብሶን የሱን ጸጋ ሰጥቶን የሱን ቅድስናና ቤዛነት በእኛ ላይ አድርጎ እኔና እናንተ የሕያው የእግዚአብሔር ልጆች እንድንሆን አድርጎናል። ዮሐንስ 5:24 ላይ ደግሞ ምን ይላል? እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻግሯል እንጂ ወደ ፍርድ አይመጣም ይላል። እውነት እውነት እላችኋለሁ ቃሌን ምንም ያርግ የሚሰማ የሱ ቃል የታመነ ቃልና ሕያው የሆነ የሚሰራ ቃል እንደሆነ ልናውቅ ያስፈልጋል። ይህንን ቃል ስናምን የሚያምን የዘላለም ሕይወት አለው ነው የሚለን። የዘላለም ሕይወት አለው ብቻ ብሎ አይደለም የሚያበቃው፣ ከሞት ወደ ሕይወት ተሻግሯል እንጂ ወደ ፍርድ አይመጣም ብሎ ይነግረናል። ምክንያቱም እግዚአብሔር ከፍርድ ሊያድነን ነው ልጁን የላከልን። ልጁን የሰጠን ከፍርድ ሊታደገን ከጨለማ አውጥቶ የብርሃን ልጆች ሆነን ከእርሱ ጋር መኖር እንድንችልና እንድንመላለስ እንደሆነ ልናውቅ ያስፈልጋል። ዮሐንስ 15:11 ላይ ደግሞ ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እነርሱ ደግሞ እንድን ዘንድ እናምናለን ይላል። በማ በጌታ በኢየሱስ ክርስቶስ ጸጋ፣ በሱ ጸጋ አምነን ምን እንሆናለን? እንድናለን ብሎ ይነግረናል። እንግዲህ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነ ጊዜ ከክርስቶስ ጋር ምን ሰጠን ይላል? ሕይወትን ሰጠን ይላል። ይህ ሕይወት ደግሞ እንዴት ተሰጠን ይላል? በጸጋ ድናችኋል። በማናችሁም አይደለም፣ በሥራ አይደለም፣ እንዳትመኩ። ዛሬ በቤተ ክርስቲያን አንዱ ከተቸገርንበት ምክንያት ትምክህት ነው። እኔ እንዲያድርጌ፣ እኔ እንዲሆኜ፣ እኔ እንዲሰርቼ፣ እኔ እንዲፈጽሜ፣ እኔ በእንደዚህ አድርጌ የሚሉት ነገሮች የሚያመለክቱት የራስን ትምክህትና የጌታ ኢየሱስ ክርስቶስን በእኛ ሕይወት ውስጥ ያደረገውን ታላቅ ነገር የሚያዘናጋና ሰዎችን
ለትዕቢት የሚያጋልጥ እንደሆነ ልናውቅ ያስፈልጋል። እንግዲህ ወንድሞቼና እህቶቼ ለዛሬ የማለዳ ቁርስ ይህንን ካልኩ ይበቃኛል። ነገ በቀጣዩ ክፍል እንገናኛለን። እስከዛው አጭር ጸሎት ልጸልይና የዛሬውን የማለዳ ቁርሳችንን እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ ሰጠን ስለዚህ ጊዜ ሁሉ እናመሰግንሃለን። ስለዚህ ማለዳ ሁሉ እንባርካሃለን፣ ከፍ እናደርግሃለን፣ ክብርን እንሰጥሃለን፣ ምስጋና እንሰጥሃለን፣ አምልኮ እንሰጥሃለን። በጸጋ ድነናልና፣ ሞታችንን ወስደሃልና፣ ርግማናችንን ሽረሃልና፣ በደምህ አጥበህናልና፣ ልጆችህ አድርገህናልና፣ ክብር ምስጋና ከዘላለም እስከ ዘላለም እናመሰግንሃለን። ጽድቃችን፣ ቅድስናችን፣ ቤዛችን አንተ ስለሆንክ ክብሩን ለአንተ ብቻ እንሰጣለን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።